የመጪው ዘመን የውጊያ ስልት Iranian Shahed drones blowing up military bases. የአንደኛው ክፍለ ዘመን እጅግ አስደናቂውና ወሳኙ የጦር ቴክኖሎጂ ምርታ አዲስ አይነት ተዋጊ ጀት ሃይፐርሶኒክ ሚሳኤል ወይም ሰው ሰራሽ ተግባቦት ባይሆንስ? ነገሩ መንጋ ቢሆንስ? የግሪሳ ወይም የአንበጣ መንጋ አይደለም፣ የድሮን እንጂ። በኢራን የአየር ክልል ውስጥ ተዋጊ ጀቱ የተመታበት አሜሪካዊ አብራሪ አይቶት የማያውቀው ነገር በሰማይ ላይ እንደተመለከተ ተናግሯል። እርስ በርሳቸው የተሳሰሩ የሚመስሉ ድሮኖች ነው ያየው። ሕይወት እንዳላቸው ፍጡራን ተቀናጅተው በአንድነት ይንሳፈፋሉ። ይህን ዜና ለመጀመሪያ ጊዜ የሚሰማ ሳይንሳዊ ልቦለድ ሊመስለው ይችላል። የወታደራዊ ስልት አጥኚዎች ግን በጣም በጥንቃቄና በቁም ነገር ነው የመረመሩት። ምክንያቱም ይህ መረጃ እውነት ከሆነ በጦርነት ታሪክ ውስጥ መሠረታዊ የስልት ለውጥ መምጣቱን ይጠቁማል። ከዋሽንግተን እስከ ቤጂንግ የሚገኙ የጦር አሰላሳዮች ለዓመታት ያስጠነቀቁት ነገር ሳይመጣ አልቀረም። ለዚያም ነው የደህንነት ሠራተኞች የተደናገጡት። ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን እንደከተበው የነገው አውደ ውጊያ ከኤፍ-22 ጀት አብራሪዎች ይልቅ ለቀመር ወይም አልጎሪዝም ይተዋል። የዚህ ጉዳይ አንድምታ በኢራን ታይቷል። ነገር ግን በቀጣይ አጽናፍ ይሻገራል። የጦርነትን የወደፊት መልክም ይበይናል። ጉዳዩ የጀመረው በፈረንጆቹ 2026 አራተኛ ወር ነው። አንድ የአሜሪካ ተዋጊ አውሮፕላን አብራሪ በኢራን ላይ በተከፈተው ዘመቻ ሳቢያ ግዳጅ ተሰጥቶት ነበር። ነገር ግን አውሮፕላኗ ተመታችበትና በፓራሹት ዘሎ ኢራን ውስጥ በሚገኝ ተራራ ላይ አረፈ። በአሜሪካ ልዩ ኃይል አስደናቂ ተልእኮ ነው ሕይወቱ የተረፈው። ካሳለፈው ችግር ካገገመ በኋላ በስለላ ሠራተኞች የተለመደው ምርመራ ሲደረግለት በርካታ ድሮኖች ከተለመደው ውጪ በአንድነት ሲበሩ ማየቱን ገለጸ። እያንዳንዳቸው በተናጠል አልነበረም አየሩን የቀዘፉት። ይልቁንም ፍጹም የተቀናጁ፣ የተሳሰሩና የተናበቡ ይመስላሉ። ምርመራውን የተከታተሉ ምንጮች እንደተናገሩት ትልልቅ ድሮኖች ከትንንሾቹ በላይ ይንሳፈፋሉ። አነስተኞቹ ዝቅ ብለዋል። እንቅስቃሴያቸው ግን የህብረት ነው። አንድ ወታደራዊ ተመራማሪ ትዕይንቱን ሰማይ ላይ የተጠመደ ፈንጂ በማለት ገልጾታል። ሌላኛው ደግሞ ገጽታውን ከጄሊፊሽ ጋር አመሳስሎታል። ለመሆኑ ኢራናውያን በድሮን መንጋ የሚፈጸም የጦርነት ስልት ይጠቀማሉ ማለት ነው ወይስ አብራሪው የውጊያ ውጥረት በሚያስከትለው የአንጎል ነውጥ ምክንያት ያየውን ነገር በተሳሳተ መንገድ ተረድቶት ይሆን? እንቆቅልሹ ቀጥሏል። ነገር ግን በማንኛውም መልኩ ይህ ሪፖርት በስለላው ማህበረሰብ ዘንድ ከባድ ድንጋጤን የቀሰቀሰው ቢሆንም ሊመረመር የሚገባው ጉዳይ ነው። ትልቅ ትኩረት የሳበበትን ምክንያት ለመረዳት የውትድርናን ዘርፍ አንድ መሠረታዊ መርህ ማወቅ ያስፈልጋል። ምን እንደሆነ አብዱ ሰመድ መሐመድ እዘረዝርላችኋለሁ። ታሪክ እንደሚያስተምረው በጦርነት ከቁጥር ይልቅ ጥራት ብዙውን ጊዜ ለድል እንደሚያበቃ አሙን ነው። የጥንት ጦረኞች ይህን ያውቃሉ። የባህር ኃይል ተዋጊዎችም ተምረውታል። አየር ወለዶችም አይጠፋቸውም። አሁን የድሮን ጦርነት ያንኑ ግንዛቤ ዳግም ወልዶታል። አሜሪካውያን ለበርካታ ዓመታት እጅግ በተወሳሰበና በዘመነ የጦር መሳሪያ ላይ በቢሊየን የሚቆጠር ዶላር አፍሰዋል። የጦር አውሮፕላን ተሸካሚ መርከቦች፣ ስውር ቦምብ ጣይ እንዲሁም ኤፍ-22 እና ኤፍ-35 ተዋጊ ጀቶች አሏት። የእያንዳንዷ የተናጠል ዋጋ በ100 ሚሊዮን ወይም ቢሊዮን ዶላር ይሰላል። ስልቱ ቀላል ነው። ጥቂት ጥራት ያላቸውን መሳሪያዎች ፍጹም በላይና ተወዳዳሪ አልባ አድርጎ መስራት። ሆኖም ድሮኖች ይህንን ቀመር እየቀየሩት ነው። በዋጋ የረከሱና በራሳቸው የሚንቀሳቀሱ ድሮኖች መንጋ እጅግ የላቀና የተራቀቀ ወታደራዊ ኃይል የታጠቁ አገራት እንኳ በቀላሉ መቋቋም የማይችሉትን ወታደራዊ ልዕልና ይፈጥራሉ። ወታደራዊ ተንታኞች ሰርክ እንደሚከራከሩት የወደፊቱ የጦርነት የበላይነት እጅግ ውድ መሳሪያ መታጠቅን አይጠይቅም። ራስ አገዝ መፋለሚያ ያለው ይልቅ የተሻለ አቅም ይኖረዋል። ዩክሬናውያንን ለዚህ አብነት የሚያደርጓቸው አያሌ ናቸው። የሩሲያና ዩክሬን ጦርነት ለድሮን የውጊያ ስልት የዓለማችን ትልቁ የሙከራ ሜዳ ሆኗል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የቻይና የኢራንና የሌሎች አገራት ወታደራዊ ጠበብት ከእንግድነት ወደ ቤተኛነት የተላለፈውን ይህን ዘዴ በጥንቃቄ እያጠኑት ነው። በመቶ ወይም በሺ የሚቆጠር ዶላር የሚያወጡ ትናንሽ ድሮኖች ሚሊዮን የፈሰሰባቸውን ታንኮች ያደባያሉ።
በእጅጉ የሰለጠነ አብራሪ አይኑ ላይ በሰካው መነጽር የድሮን ካሜራ ያረፈበትን ነገር ሁሉ እያየ በርቀት መቆጣጠሪያ የሚዘውርበት ዘዴ የጦር ሜዳን ውሎ ሙሉ በሙሉ እየለወጠው ይገኛል። በተቀመረላቸው ፕሮግራም ተመርተው ራሳቸው ኢላማ ለይተው የሚያጠቁ ድሮኖች ከቀን ወደ ቀን ይበልጥ እየተራቀቁ መጥተዋል። አትላንቲክና ፎረን አፌርስን የመሳሰሉ ጦርነት ተንታኝ መጽሔቶች እንደሚያትቱት ውጊያ ወደ ሂሳባዊ ቀመር እየተቀየረ ማን ከፊት እንደነቃ ሳይቀደም እንደመታና እንደተረፈ የሚወሰነው በሰው ሰራሽ አስተውሎት መሆኑ ይደመደማል። ነባሩ የጦርነት ዘይቤ እየተሻሻለ ነው። ኢራናውያን ነገርየውን በትኩረት ሲከታተሉት እንደቆዩ አያጠራጥርም። ብዙ ትምህርትም ወስደዋል። አያሌ ምዕራባውያን ታዛቢዎች በአንድ ወቅት የኢራንን የድሮን ፕሮግራም ማጣጣላቸው ትልቅ ስህተት ነበር። ባለፉት 10 ዓመታት ኢራናውያን አድብተው ትልቅ የድሮን ኢንዱስትሪ አቋቁመዋል። የድሮን ሥርዓቷ በመካከለኛው ምስራቅ በሙሉ ታይቷል። ለአጋሮቿና በውክልና ለምታዋጋቸው ታጣቂ ቡድኖች አሰራጭታለች። ዩክሬን ውስጥ በተካሄደ የሩሲያ ጦር ዘመቻ ላይ ተጽዕኖ አሳርፋለች። ኢራናውያን አንድ በጣም ወሳኝ ነገር ተረድተዋል። ከአሜሪካውያን ጋር የሚገዳደር ገንዘብ ማውጣት አይችሉም። አሜሪካውያንን የሚመክት ግዙፍ አየር ኃይል የመገንባት አቅም የላቸውም። ነገር ግን ሚዛን ያልጠበቀውን ልዩነት ለማመጣጠን የሚያግዛቸውን ወታደራዊ ቁመና ለመገንባት ትኩረት መስጠትን መረጡ። እፍኝ የማይሞላውን ገንዘባቸውንም አፈሰሱበት። በራቸውን ዘግተው የቤት ሥራቸውን ተጠበቡበት። ሚሳኤል መገንባት፣ የሳይበር ጦርነት ማፋፋም፣ በኤሌክትሮኒክ ሥርዓት መዋጋትና ድሮን በገፍ መገጣጠሙን በረቱበት። ግባቸው የቴክኖሎጂ እኩልነት ማስፈን አልነበረም፣ ስልታዊ ውዥንብር መፍጠር እንጂ። ጠላት ራሱን ለመከላከል የሚያፈሰውን ገንዘብ እሱን ለማጥቃት ከሚወጣው በእጅጉ እንዲልቅ ማድረግ ሚዛን የሳተውን ልዩነት የማመጣጠኛ የጦርነት ስልት መገለጫ ነው። እዚህ ጋር የኤፍ-35 ጀት አብራሪውን ምስክርነት ማንሳት ይገባል። የተመለከተው ነገር ምንድን ነው? አንዱ መላምት አብዝቶ የተሰናሰለ የድሮን ጥልፍልፍ ገጥሞት ይሆናል የሚል ነው። አንዲት ትልቅ ድሮን ዋና የማዘዣ ማዕከል ትሆንና ትናንሾች ከበዋት ይበራሉ። ሁሉም ያገኙትን መረጃ ይለዋወጡና ብያኔ ይሰጣሉ። አየር ላይ እንዳሉ ነው የመረጃ መረብ የሚፈትሉት። አንዷ በትመታ ሥርዓቱ አይፈርስም። የአንደኛዋ የመልእክት ማስተላለፊያ ሞገድ ቢሰናከል መረቡ ራሱን ከሁኔታ ጋር ያስተካክላል እንጂ አይበጣጠስም። ይህ አስፈሪ ስልት ዛሬ በታላላቅ ሀገራት እየተጠና ካለው ጽንሰ ሐሳብ ጋር በእጅጉ ይመሳሰላል። የአሜሪካ፣ የቻይና፣ የሩሲያና የኔቶ አባል ሀገራት ወታደራዊ ተቋማት የድሮን መንጋን ጦርነት እያጠኑት ነው። ምክንያቱም መንጋ ከነባር የጦርነት ስህተት ለአንዱ መፍትሄ ያመጣል። እጅግ የላቀና የጠነከረን መከላከያ መስበር በአንድ መሳሪያ ብቻ አይታሰብም። በመቶ ምናልባትም በሺህ የሚቆጠሩ ተናባቢ ድሮኖች መንጋ ግን መልስ አለው። የሲኤንኤኑ ጋዜጠኛ ፋሪድ ዘካሪያ በተደጋጋሚ እንደሚከራከረው የዚህ ክፍለ ዘመን ዋነኛ መገለጫ ከአሜሪካ መዳከም የበለጠ የአቅም መበታተንና መለጠጥ ነው። ዕውቀትና ቴክኖሎጂ እየተስፋፋና እየተዳረሰ ይገኛል። በአንድ ወቅት ታላላቅ አገራትን ይገልጽ የነበረውን አቅም አሁን መካከለኞቹና ታናናሾቹም በቀላሉ ያገኙታል። የድሮን አብዮት ሰልፉን በትኖታል። ከ10ና 20 ዓመታት በፊት የላቀ አየር ኃይል የገነቡት ልዕለ ኃያላኑ ሀገራት ነበሩ። አሁን ግዙፍ የሰማይ ሰራዊት አያስፈልግም። ረቂቅ የድሮን አቅም ነው በመላ ዓለም እየተስፋፋ ያለው። ይህ አይነቱ የጦርነት ቴክኖሎጂ ማንም ጋር መድረሱ ደግሞ የኃይል ሚዛንን መልክ እየቀየረው ነው። ጥያቄው ትልቁ አየር ኃይል የማን ነው የሚለው አይደለም። ከየሁኔታው ጋር ራሱን በፍጥነት የሚያስማማው ይመረጣል። ፎረን አፌርስ መጽሔት በተደጋጋሚ እንደሚያስጠነቅቀው የመዋጊያ መሳሪያ አቅራቢ ድርጅቶች ብዙውን ጊዜ የሚዘጋጁት ለወደፊቱ ሳይሆን ላለፈና ላበቃ ጦርነት ነው። ታሪክ ለዚህ አይነቱ ሙግት ምሳሌ በሚሆን አጋጣሚ የተሞላ ነው። አውቶማቲክ ጠመንጃ ፈረሰኛን ሰራዊት እንደ ቅጠል ሲያረገፍ፣ ከግዙፍ መርከብ የሚንደረደሩ ጀቶች ባህር ኃይልን ሲያሽመደምዱ፣ በሽምቅ ውጊያ መደበኛ ጦር ሲበተን ታይቷል። ያለንበት ዘመን ግን የሽግግር በመሆኑ ይለያል። በእርግጥ በድሮን የተነሳ በሰዎች የሚበሩ ጀቶች ወይም በባህረተኞች የሚቀዘፉ መርከቦች ሙሉ በሙሉ እንደሚጠፉ መደምደም የዋህነት ነው። ነገር ግን የኖረው የበላይነት የሚቀጥል አይመስልም። የነገው የጦር አውድ በራሱ በሚታዘዝ ትልልቅ የድሮን ትስስር ሥርዓት የሚከወን ሊሆን ይችላል። የማሽን ፍጥነት ውሳኔ የመስጠትን ብቃት ተጎናጽፎ
ለፍጹም ኃያልነት ይታጫል። ይህ ነው ሁሉንም የጦር ስልት ነዳፊዎች የሚያስጨንቀው። እናስ አሜሪካዊው የኤፍ-35 አብራሪ በኢራን ሰማይ ላይ ግዙፍ የድሮን መንጋ ማየቱን ማመን ይቻል ይሆን? አብራሪው ቆስሎ እንደነበር ቢታወቅም ሙሉ መረጃ ስላልወጣ እንቆቅልሹ አልተፈታም። ነገር ግን ወሳኙ ጉዳይ የታሪኩ እያንዳንዱ የተዘረዘረ መረጃ ትክክለኛነት አይደለም፣ ያየው ነገር ሊከሰት መቻሉ አሳማኝ ነው ወይ? ይህ ብቻ የጦርነትን ለውጥ ያስረዳል። ጥያቄው ከ20 ዓመታት በፊት ቢነሳ ፍጹም እንደማይረባ ተጠቅሶ በሳቅ ይታለፍ ነበር። የዘመናችን ወታደራዊ ተንታኞች ግን እውነተኛና አሳሳቢ ክስተት ነው ይላሉ። የተነገረለት የድሮን መንጋ ቢኖርም ባይኖርም ወደፊት ግን አይቀርም። የድሮን መንጋ ዘመን የስልተ ቀመር ወይም አልጎሪዝም ጊዜ፣ ራስ አገዝ ስርዓትና ሰው ሰራሽ አስተውሎት የውጊያ ስልት የሚያቅድበትን ጦርነት ለማየት ዓለም ተቃርባለች። በጀግንነት የሚወደሱ ተዋጊ ጀት አብራሪዎች ወደ ተረትነት ይለወጡ ይሆናል። የሚያሰላስል የቴክኖሎጂ መረብ ቀድሞ ደርሷል። በዚህ መተማመን ካለ በኢራን ሰማይ ላይ የተስተዋለው ተራ ነገር ሳይሆን የወደፊቱ ጦርነት መልክ ነው። ውጊያ በየዘመናቱ አዳዲስ ቴክኖሎጂ ሲላበስና መልኩን ሲቀያይር መኖሩ በታሪክ ተመዝግቧል። የባሩድ ግኝት፣ አውሮፕላኖች ለውጊያ መዋላቸውና ኒውክሌር ቦምብ የጦርነትን ስልትና የኃይል ሚዛንን ገለባብጧል። አሁን ደግሞ ወታደራዊ ስልት አዋቂዎች፣ የማሳቹሴትስ የቴክኖሎጂ ተቋም ተመራማሪዎችና የአሜሪካ የጦር ሚኒስቴር ፔንታጎን አማካሪዎች በአንድ ድምፅ የሚስማሙበት ሐቅ አለ። የሰው ሰራሽ አስተውሎትና የድሮን ቴክኖሎጂ ውህደት የጦርነትን ባህሪ ከመሰረቱ ቀይሮታል። በዩክሬን በኢራንና በፋርስ ባህረ ሰላጤ ጦርነት የመጣው ለውጥና የወደፊቱ ስጋት ገሃድ ሆኗል። ሰው አልባ ትናንሽ አውሮፕላኖች ወይም ድሮኖች ለዓመታት መረጃ ለመሰብሰብና በርቀት ለሚፈጸም ጥቃት ነው ሲያገለግሉ የነበሩት። ሰው ሰራሹ ተግባቦት ሲላቆጥባቸው ግን የሰውን ትዕዛዝ ከመጠበቅ አልፈው በራሳቸው ውሳኔ የሚሰጡ ሮቦቶች ሆኑ። የኮምፒውተር ትንተናና የማሽን ግንዛቤ ስልተ ቀመር ድሮኖች የጠላትን ታንክ ከሰላማዊ ሰዎች መገልገያ መኪና እንዲለዩ፣ ጂፒኤስ ሳያስፈልጋቸው መብረሪያቸውን እንዲመርጡና የሞገድ ማሰናከያን አጥር ሰብረው ተልዕኳቸውን እንዲያጠናቅቁ አስችሏቸዋል። ይህ ቴክኖሎጂ ነው ያልተመጣጠነ ኃይል ባላቸው ወገኖች መካከል የሚካሄደውን ጦርነት ዘይቤ ለወጠው። አነስተኛ ገንዘብ ያላቸው ታጣቂዎችና ሀገራት በቢሊዮን የሚቆጠር ዶላር ከሚፈስበት ግዙፍ ሰራዊት ጋር የሚያፎካክራቸው ዕድል ፈጥሯል። የሩሲያና ዩክሬን ጦርነት ድሮንና ሰው ሰራሽ አስተውሎት በከፍተኛ መጠን የታየበት ነው። ዩክሬናውያን የሩሲያን ግዙፍ ሰራዊትና ከባድ መሳሪያ ለመመከት የተጠቀሙበት ስልት የድሮን ጦርነት ነው። አንዱ ተጠቃሽ በርቀት መቆጣጠሪያ እየታዘዙ አየር የሚቀዝፉ ድሮኖች አብዮት ነው። የድሮኗ ካሜራ የአብራሪዋ ዓይን ነው። ዩክሬናውያን $100 የሚሰሩና በሰው ሰራሽ አስተውሎት የሚታገዙ አነስተኞቹን የካሚካዝ አጥፍቶ ጠፊ ድሮኖች እያሰማሩ የሩሲያን $1,000,000 ታንክና አየር መቃወሚያ አውድመዋል። ሩሲያውያን የድሮኖቹን እንቅስቃሴ በኤሌክትሮኒክ ሞገድ ለማኮላሸት ይሞክራሉ። ይሁንና ዩክሬናውያኑ የሚያበሯቸው ድሮኖች የተገጠመላቸው የሰው ሰራሹ አስተውሎት ሶፍትዌር ከዋናው ጣቢያቸው ጋር የሚያደርጉት ግንኙነት ቢቋረጥ እንኳ አስቀድሞ የተሰጣቸውን እንደ ታንክ ያለ ምስል በካሜራቸው ለይተው እንዲመቱ ያስችላቸዋል። ፔንታገንና ፓላንቲርን የመሰሉ የምዕራባውያን የቴክኖሎጂ ተቋማት ለዩክሬናውያን የሚያቀብሉት የሰው ሰራሽ አስተውሎት ፕሮግራም ከሳተላይት ከድሮንና የብስ ላይ ካሉ ወታደሮች የሚገኘውን መረጃ በቅጽበት ተንትኖ የጠላትን እንቅስቃሴ ለመተንበይና ፈጣን የማጥቃት ትዕዛዝ ለመስጠት አስችሏል። ይህ ጦርነት የታንክና የተዋጊ ጀቶችን ኃያል አውዳሚነት ሽሮ ብዙ ገንዘብ ያልወጣባቸውን አገናዛቢ ድሮኖች መንጋ ብቃት አረጋግጧል። ኢራናውያን የድሮንን ቴክኖሎጂ ከሰው ሰራሹ አስተውሎት ጋር በማቀናጀት መልካ ቀጠናዊ ተጽዕኖአቸውን በከፍተኛ መጠን አሳድገዋል። ስልታቸው በአነስተኛ ወጪ ውጤታማ ሻሂድ 136 ድሮኖችን በገፍ ሰርተው በወክልና ላደራጇቸው ታጣቂ ቡድኖች በማከፋፈል ላይ የተመረኮዘ ነው። የድሮኖቹ አሰራር በመንጋ ለማጥቃት ይመቻል። በርካታ ርካሽ ድሮኖች በአንድ ጊዜ ሲበሩ የእስራኤልን የብረት ጉልላት ወይም የአሜሪካውያን ፔትሪየት ሚሳኤል ውድ የአየር መከላከያ ሥርዓት ያጨናንቃሉ።
$20,000 የምታወጣ ድሮን ለመምታት $2 ሚሊዮን የተከሰከሰበት ሚሳኤል ማስወንጨፍ ኢኮኖሚያዊ ኪሳራ ያስከትላል። የየመን አንሳሩላ ወይም ሁቲ ታጣቂዎች የኢራንን ድሮኖችና ሰው አልባ አነስተኛ ጀልባዎች በመጠቀም የቀይ ባህር ቀዛፊ የንግድና የጦር መርከቦችን አጥቅተዋል። እሱም ዓለም አቀፉን የንግድ መስመር ከማስተጓጎሉም በላይ ሳዑዲ አረቢያና የተባበረችው አረብ ኤምሬትን የመሰሉ የቀጠናው ሀገራት የደህንነት አጠባበቃቸውን እንዲፈትሹና በጸረ ድሮን ቴክኖሎጂ ላይ እንዲያተኩሩ አስገድዷል። በአፍሪካም የውክልና ጦርነትና የድሮን ሚና እየተስፋፋ ነው። ተፋላሚዎች አውዳሚ ጦርነታቸውን በድሮን ቴክኖሎጂ ደግፉት ይዘዋል። ድሮኖች ከተማ ውስጥ የሚካሄደውን ግብግብ እያወሳሰበውም ነው። የኢራን ሞሃጀር 6 እና የቱርክ ባይራክተር በስፋት ጥቅም ላይ ይውላሉ። አንዱ ቡድን ያጣውን ይዞታ መልሶ ለመቆጣጠር፣ ሌላኛው ደግሞ የጠላቱን አየር ኃይል ማዘዣና ወታደራዊ እዝ ለማፈራረስ የሚሞክሩት በድሮን ነው። ድሮኖቹ ሕዝብ የሚበዛባቸውን ቦታዎች እያፈነዱ ንጹሃንን ይፈጃሉ፣ መሠረተ ልማት ያወድማሉ። ሰው ሰራሽ አስተውሎትና ድሮንን የሚያጠኑ ምሁራን መጪው ጊዜ ያሳስባቸዋል። አሁን የሚታየው ሁሉ ገና ጅምር ነው። በቀጣይ 10 እና 20 ዓመታት ውስጥ ፈጣን ለውጥ መደረጉ አይቀርም ባይ ናቸው። ሙሉ በሙሉ በራሳቸው ግንዛቤ የሚተኮሱ አደገኛ የጦር መሳሪያዎች ይንሰራፋሉ። በሰው የሚታዘዝ ተኩስ ይቀራል። ሰው ሰራሹ ተግባቦት የተቀመረላቸው ድሮኖች ኢላማ ፈልገው መርምረው የተጋረጠውን አደጋ አረጋግጠው ቀድመው ወስነው እርምጃ ወደ መውሰድ ብቃት ይሸጋግራሉ። ይህም የሰውን ልጅ ደም በከንቱ የሚያፈስ ቴክኖሎጂን ያዋልዳል። በጦርነት መካከል ሊኖር የሚገባውን ርህራሄና የሰብአዊነት ባህሪያት ይፈትናል። በሁለተኛ ደረጃ የሚፈራው የድሮን መንጋ ነው። በሺዎች የሚቆጠሩ ትናንሽ ድሮኖች ልክ እንደ ንብ መንጋ በውስጣዊ መረብ ተሳስረው በአንድነት ጥቃት ይሰነዝራሉ። አንዷ ድሮን ብትመታ ሌላኛዋ ትተካለች። መንጋውን በተለመደው አይነት የአየር መከላከያ ማስቆም አይቻል ይሆናል። አሜሪካና ቻይና ይህን ቴክኖሎጂ ለማዳበር ከፍተኛ ፉክክር ገጥመዋል። ሰው ሰራሽ አስተውሎትን እንደ ጦር አዛዥ መጠቀሙም የሚጠበቅ ነው። ዘዴው ስለ አየር ጠባይ፣ ስለ ጠላት ስምሪትና የስንቅና ትጥቅ አቅም የሚያትት በሚሊዮን የሚቆጠር መረጃን በሰከንዶች ውስጥ ተንትኖ የተሻለውን የውጊያ ስልት ለጦር አዛዦች ያቀርባል። አልፎ ተርፎም ውሳኔ ሊሰጥ ይችላል። ፈጥኖ በመወሰን አሸናፊነት የሚለይበት ዘመን ይመጣ ይሆናል። ሌላው የመጪው ጊዜ ተጠባቂ ፉክክር የጸረ ድሮን ቴክኖሎጂ ባለቤትነት ነው። የድሮን ጥቃት ሲፋፋም የመከላከያውም ጥበብ ያድጋል። ወደፊት የጨረር ጦር መሳሪያና የኤሌክትሮማግኔት ሞገድ ድሮኖችን ከሰማይ ለማውረድ በስፋት ጥቅም ላይ ይውላሉ። ጦርነት የድሮን የጸረ ድሮንና የሰው ሰራሽ ተግባቦት የበላይነት ለመያዝ ወደሚካሄድበት የኮምፒውተር ስልተ ቀመር ፍልሚያ ይቀየራል። በዩክሬን በኢራን ቀጠናዊ እንቅስቃሴና በአፍሪካ የሚታየው እውነት እሱ ነው። የሰው ሰራሽ አስተውሎትና የድሮን ውህደት ለውጊያ የሚያገለግል የላቀ ቴክኖሎጂ በኃያላኑ እጅ ብቻ ተይዞ እንዳይቆይ አድርጎታል። ርካሽ ዋጋ ወጥቶባቸው አንጀት የሚያርሱ መሳሪያዎች በታላላቅ ሀገራት ላይ ተገዳዳሪ ፈጥሮባቸዋል። ይህ የቴክኖሎጂ አብዮት ወደ ኋላ የሚመለስ አይደለም። ዓለም አቀፉ ማህበረሰብ በዚህ አዲስ ዘመን የቴክኖሎጂው እድገት ከሕግ ቁጥጥር እንዳይወጣና ምድርን ወደ ከፋ ጥፋት እንዳይወስዳት ጊዜውን የዋጀ ስምምነት በአስቸኳይ ማዘጋጀት ይኖርበታል። ወታደራዊ ስልት አዋቂዎችም ፈጣኑን የጦርነት ባህሪ ለውጥ ተረድተው የየአገሮቻቸውን የመከላከያ ፖሊሲ ከነባሩ አሰራር በማላቀቅ ሙሉ በሙሉ ወደ ዲጂታልና ሰው ሰራሽ ተግባቦት መቀየር ግድ ይላቸዋል። የነገ ሰው ይበለን። ሻሎም አሜን።